ክብር ለኢየሱስ ይሁን። በሮሜ መጽሐፍ ምዕራፍ 8ን ትንሽ እነሳበትና ወደ ምዕራፍ 7 መጥቼ እናገርና አንደኛ ቆሮንቶስ ላይ ያለና አንድ ሐሳብ ተናግሬ ጨርሳለሁ። ዛሬ የስብከቴ ርዕስ እንዲህ ነው የሚለው፣ በክርስቶስ ኢየሱስ ለሆኑት ኩነኔ የለባቸው። ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ላሉት ግን ኩነኔ የለባቸውም። ጳውሎስ ይህንን ሐሳብ ሲናገር ምዕራፍ 1 ላይ ምዕራፍ 8 ቁጥር 1 ላይ ሲናገር ከምዕራፍ 8 የተነሳበት ሐሳብ አለ። ምዕራፍ 8 ከቁጥር 12 ጀምሮ ምዕራፍ 7 ከቁጥር 12 ጀምሮ ስትመለከቱ ጳውሎስ የሚያወራቸው ብዙ ነገሮች አሉ። በራሱ መሆን የማይፈልጋቸው ግን እየሆንኩ እየተገኘ ያለውት ነገር አለ። መልካም እንዳልሆነ አውቃለሁ። መልካም ያልሆነው ነገር ግን በእኔ እንዲሰራ የሚያደርግ አንድ ኃይል አለ። አንድ የገዛኝ ኃይል አለ። አንድ ያስጨነቀኝ ኃይል አለ። የማልፈልገውን ነገር ሳደርግ እገኛለሁ አለ። ለምን ሲባል ኃጢአት በዚህ በስጋዬና በሕግ በኩል ተጠቅሞ በእኔ ምን ይላል አለ ይሰራል እያለ ይናገራል። እንደውም ወደ ቁጥር መጨረሻ ላይ ምን ብሎ ይናገራል? እኔ ምን አይነት ጎስቋላ ሰው ነኝ ብሎ ይናገራል። ለምን ሲባል የምፈልገውን ሳይሆን የማልፈልገውን እያደረኩኝ ይገኛለሁ። በነገራችን ላይ በሰው ህይወት ውስጥ በጣም ከባዱ ነገር የሆነ ነገር ማድረግ እየፈለገ የሚፈልገው ሳይሆን የማይፈልገው ነገር የሚገዛው ከሆነ በጣም ከባድ ነው። አንዳንድ ጊዜ ህይወታችን ምስቅልቅል የሚለው ብቻችንንም እያወራን መሄድ የምንጀምረው ከራሳችን ጋር የምንጣላው የምንፈልገውን ሳይሆን የማንፈልገውን ነገር ስለምናደርግ ነው። አንፈልገውም እኮ ያንን ነገር መሆን አንፈልግም፣ ማድረግ አንፈልግም፣ በፍጹም እንጸየፈዋለን። ነገር ግን እዛ ቦታ ላይ እንገኛለን። እኔ ድሮዬ ነበርኩኝ እና ድራጊስት ነበርኩ። በጣም ጠጣለሁ፣ ቅማለሁ፣ ተደባዳቢ ነኝ እና በጣም በሚያስገርም ሁኔታ ማታ ላይ ልክ ጠጥተን ይሄ የቀኑ ምርቃናው ምናምን ሲሰበር አካባቢ ላይ ያለ ቤተክርስቲያን አለ። እንሄዳለንና ዲላ ነው ተወልጄ ያደኩትና እንሄድና እንዲህ እንላለን። ፊት ለፊታችን ሚካኤል ቤተክርስቲያን አለና ሚካኤል ቤተክርስቲያን ፊት ለፊት እንቆምና በሰከረ አንደበት ሚካኤል በቃ ከነገ ጀምሮ ሚካኤልን እንባባላለን። ከነገ ጀምሮ ጫት የሚባል ነገር አንነካም፣ መጠጥ የሚባል ነገር አንጠጣም፣ ድራግ የሚባል ነገር አንወስድም። በቃ ተማምለን ምናምን ተገዝተን እንሄዳለን። ወደ ቤታችን እንገባለን። ልክ ጠዋት ስንነሳ ገና እንትን ሁሉ ቀቻ ካላደረግን ሁሉ ደናደርክ ስትለን ጥፊ ነው የሚጠብቅ እና ጠዋት ስንነሳ የሚታየን ምንድነው ሲባል የጫት ፔስታል። የምንፈልገው ሌላ ነው። እንምላለን። የሆነ ከዛ መንፈስ ውስጥ ስንወጣ እንምላለን፣ እንገዘታለን፣ ጸበል እንሄዳለን፣ እንጠመቃለን፣ በጣም ብዙ ነገርና የተወሰኑ ደግሞ የክርስቲያን ቤተሰብ ልጆች አሉ ከኛ መካከል ባክ ያደረጉ እነሱ አንዳንድ ነገር ጣል ያደርጉልናል። ከዛ በኋላ እንምላለን። እንደውም አንዱን ጓደኛዬ በቅርብ ጊዜ ያገኘሁት እዚህ አዲስ አበባ ከሳምንት በፊት አንድ ሰርግ ላይ በቃ የሰፈር ምርጥ ተደባዳቢዎች ነበርን። እሱም ፓስተር ሆኖ ተገናኘን ከረጅም ዓመት በኋላ። ክብር ለኢየሱስ ይሁን። እና የሱ ሚስት የኔ ሚስት ቁጭ ብለው ይስቁ ነበር እኛ ስናወራ ማለት ነው። ትዝ ይልሃል እየተባባልን እና እንምላለን። ነገር ግን ጠዋት ስንነሳ የምንፈልገውን ሳይሆን የማንፈልገውን ስናደርግ እንገኛለን። ለዚህ ጤነኞች አይደለንም። ሰው ደህና አደርክ እየተባለ ለመደባደብ ይነሳል። የእግዚአብሔር ሰላምታ ያደባደባል። ግን እኛ ከራሳችን ጋር የተጣላን ሰዎች ስለሆንን የማንፈልገው ህይወት ውስጥ ስላለን ምንድነው የሚቀናን ከተባለ ነገሮችን ሁሉ በጸብና በተለያዩ ነገሮች መደበቅ ነበረ። ሰው አንዳንድ ጊዜ የቢራ ጠርሙስ ውስጥ ሲደበቅ አትፍረዱበት። የሚፈልገውን ሳይሆን የማይፈልገውን እየሆነ ነው ያለው። እንደዚህ አይነት ሰዎች በጣም አሳዛኝ ሰዎች ናቸው። ዛሬ ላይ በቤተ ክርስቲያን እንደዚህ አይነት ሰዎች በዝተዋል። አንዳንዱን የትምህርት ስህተቶች ነገሮቻቸውን ያበላሹ፣ ህይወታቸውን የመሰቃቀሉ። በነገራችን ላይ አንድ ነገር ልንገራችሁ፣ ጎናቸው ያለውን ሰው ዛሬም ባሪያ ነህ በሉት። ዛሬም ገዢ አለክ። ገዢው እንጂ የተለወጠው መገዛታችን አልቀረም። ትናንትና የሚገዛን ኃጢአት ነበረ፣ የሚገዛን ባርነት ነበረ፣ የሚገዛን ህግ ነበረ። ስለዚህ ለተገዛንለት ለዛ ነገር እንኖር ነበረ። ዛሬ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ሲል ገዢ የለባቸውም እያለ አይደለም። ነገር ግን ገዢው ተለውጧል። እስኪ አሜን ነው ወይ? አረ ሃሌሉያ!
ክብር ለኢየሱስ ይሁን። ጳውሎስ ሲናገር ቆሮንቶስ ላይ እንዲህ ብሎ ይናገራል። አሁን ግን ይላል ሲል እናንተ የራሳችሁ አይደላችሁ እና ሲል በዋጋ ተገዛችኋል። ስለዚህ ለተገዛችሁለት ነው የምትኖሩት። ለተገዛችሁለት ለእርሱ ባሪያ ናችሁ። ለተገዛችሁለት ለእሱ የመኖር ግዴታ አለባችሁ። ገዢው እንጂ የተለወጠው መገዛቱ አልተለወጠም። ብዙ ሰው የሚሸወደው እንዲህ ነው። ልጅ ነኝም ባሪያም ነኝ ይሰማል። ልጅ ነኝም ባሪያም ነኝ። ለምን መሰለ? ልጅነት በክርስቶስ ኢየሱስ የመጣውን ወራሽ የመሆኔን መብት ሲያረጋግጥልኝ፣ ባርነቴ ግን ዋጋ ተከፍሎበታል። የገዛኝ አካል አለ። ዋጋሽ ቀላል አይደለም እና በደንብ ጨብጡትና ይግባው። ባሪያ ነህ በሉት። በዚህ ዘመን ብዙ ሰው ንጉስ መሆን ነው የሚፈልገው ቤተክርስቲያን ውስጥ። ለዚህ ነው ብዙ ሰዎች ብቻቸውን እያወሩ የሚያገኙት፣ ከራሳቸው ጋር የተጣሉ ሰዎች የምታገኙት። ነፃ ወጣችኋል ሲለን የወጣንበት ሀገር አለ፣ የተለያየነው ነገር አለ። አዎ ከኃጢአት ነፃ ወጥተናል፣ ከሞት ህግ ነፃ ወጥተናል። ከኃጢአትና ከሞት ከዓለም ህግ ነፃ ወጣችኋል ይላል። ነገር ግን ነፃ ወጣችኋል ማለት ሌላ ግን የታሰራችሁበት ነገር አለ። ጳውሎስ ምዕራፍ 7 ላይ ታስሬያለሁ አለ። በቃ መንቀሳቀስ አልችልም። ገብታችሁ ማንበብ ትችላላችሁ። ካለኝ ሰዓት አኳያ ነው የምናገረው። ታስሬያለሁ፣ መንቀሳቀስ አልችልም። ምን ማለት መሰለ? በአፖስትል ልመስል። አፖስትልን እዚህ ጋር የሆነች ክፍል ሰርተን እዛ ውስጥ አስገብተን ቁልፉን ፕሮፌት ይዞት እዚህ ጋር ቢቀመጥ አፖስትል እዚህ ጋር የመምጣት ፍላጎት ቢኖረው ናፍቆት ቢኖረው የቱንም ያክል ቢጓጓ ፕሮፌት ሄዶ ካልከፈተለት በስተቀር ከዛሽ ክልል ውስጥ መውጣት አይችልም። ለምን ሲባል እስረኛ ነው። ኦኬ ከዛ ነገር ለመውጣት አንድ ከነብይ እጅ ቁልፉን የሚቀበል አካል ሊያስፈልግ ይኖራል ማለት ነው። ምን አይነት ሰው ከተባለ ከነብይ በላይ አቅም ያለው። ደህና ናችሁ? ከነብይ በላይ ጉልበት ያለው፣ እዚህ ቤት ውስጥ ስልጣን ያለው። እሱን ምን አገባህ እኔ እያለሁ ልጄን የምታስረው ወይንም ጓደኛዬን የምታስረው ብሎ እርሱን አስወግዶ የሚከፍት ሰው እስኪመጣ ድረስ ቦታውን እየፈለገ ግን ማግኘት አይችልም። እንዲህ ነው የሆነው። ኃጢአት ባሪያው አደረገን፣ አሰረን። ህግ ኃጢአት ባሪያው አደረገን፣ አሰረን። የዚህ ዓለም ሲስተም ባሪያው አደረገን፣ አሰረን። ለምን ሲባል በነገራችን ላይ ጳውሎስ ሲናገር ህግ መልካም ነው ይላል። ህግን ሰጪው እግዚአብሔር ስለሆነ ማለት ነው። ህግ መልካም ነው፣ ነገር ግን የህግ ክፋቱ ይለናል ሲል አትስረቅ ባይለን ኖሮ መስረቅ ምን እንደሆነ አናውቅም ነበር አለ። በነፃነት እንመላለስ ነበር፣ የአእምሮ ቀስ አይኖርብንም። አይ መስረቅ ኃጢአት እንደሆነ እንድናውቅ ያደረገን ህግ ነው። መመኘት ኃጢአት እንደሆነ እንድናውቅ ያደረገን ህግ ነው። ህግ በራሱ መልካም ነው፣ ነገር ግን እንድናውቅ ያደረገንና የምንፈጽምበት ግን ጉልበት አልሰጠንም። የህግ ክፋቱ ያሳውቃል። የዓለምም ህግ ታውቃላችሁ አይደል? ከሰረክ ትገባታለህ፣ ደህና ነህ። ግን እንዳትሰርቅ የሚያደርግን ነገር ደግሞ አይሰጥህም። ስለዚህ የህግ ክፋቱ ያሳውቃል፣ ስትነካ ደግሞ ያስራል፣ ባሪያው ያደርጋል። እዚህኛው አሁን ግን በዋጋ ተገዝታችኋል የራሳችሁ አይደላችሁም ሲል የገዛን ግን እንደዛኛው አይደለም። ማሳወቅን ያሳውቃል፣ ነገር ግን የምታልፍበትን ጸጋ ይሰጣል። ክብር ለኢየሱስ ይሁን። በነገራችን ላይ ኃጢአትን ጽድቅ ነው ብሎ የሚያበረታታ መንፈስ የለንም። ሌብነትን ደግ ነው ጎሽ ስለራበ ነው የሚል መንፈስ የለም። መንፈሱ አንድ ነው። ስትሰርቅ ሌባ ነህ፣ ነገር ግን ከሌብነት እንድትወጣ እኔ ስላንተ ዋጋ ከፍያለሁ። ክብር ለኢየሱስ ይሁን። እንዳይፈረድብህ እኔ ቆሜልሃለሁ የሚል ነው የአሁኑ አሳሪያችን። ደህና ናቸው። ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ሲል ምን ማለቱ ነው ሲባል ነፃ የወጣችሁበት ዓለም አላችሁ እያለን ያለው። ምዕራፍ 8ን ብቻ ላንብብና ልጨርስ መልእክቴን። ጌታ ይባረክ። ጥሩ ሰባኪ ነኝ ለማለት ይከብዳል፣ ሰዓቱን ሸምድጄዋለሁ። እናንተ ኤፌሶንን ማየት ትችላላችሁ። በጣም አስገራሚ ሐሳብ ይናገራል። ምዕራፍ 8 ቁጥር 1
እንዲህ ይላል በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለምን ሲባል በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሕግ ከኃጢአትና ከሞት ሕግ አርነት ምን ብሏቸዋል? አውጥቷቸዋል ብሎ ይናገራል። ከሥጋ የተነሳ ደከመ፣ ለሕግም ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ ባንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋው ምን ብሏል? ኮንኗል። ትላንትና ሲገዛክ ትላንትና የምትፈልገውን ሳይሆን የማትፈልገውን ነገር እያደረክ እንድትኖር ያደረገውን ነገር አንተን መስሎ መጣ። እኔ በጣም ስለ ሕግ ሳስብ በጣም የሚያስገርመኝ ቃል አለ። ሰው 9ን ፈጽሞ በአንዱ ቢስት የሚጣፋው በዜሮ ነው። ከባድ ነው ሕግ። ከ9 አያስጀምርህም። አንድ ነው የቀረቆ እቺኛውን የሳትካትን ድጋሚ ሞክር አትባለም። ያመጣሃል ከዜሮ። የሕግ ክፋቱ ይሄ ነው። እኔ ይሄንን ስብከት ዛሬ አልሰብከውም። በጣም ጌታ ኢየሱስ ረድቶኛል። ከቤተሰብ ጋር ስለመጣሁ ብዙ አገልግሎት አልያዝኩም። ይሄ 3ኛ አገልግሎቴ ነው። አገልግሎት አልይዝም ብዬ ራሴን ደብቄ ነው ያለሁትና ለጥቂት ጊዜም ስለመጣሁ ይኸውላችሁ ሰይጣን ምን መሰለ የሚያደርገን እዚህ ጋር 3 ሰዎችን እንደ ምሳሌ ባቆም አንድ ሰው እዚህ ጋር አለ፣ መካከል ላይ አንድ ሰው አለ፣ እዚህ ጋር ደግሞ አንድ ሰው አለ። 3ቱን ሰው በምሳሌ ላሳያችሁ። እዚህ ጋር የቆምኩት እኔ ነኝ፣ መካከል ላይ የቆምኩት። እዚህ ጋር ዓለም አለ፣ እዚህ ጋር ክርስቶስ ኢየሱስ አለ። ልክ ክርስቶስ ኢየሱስን ስቀበል ወደ ክርስቶስ ኢየሱስ መጠጋት እጀምራለሁ። ስለዚህ ከኃጢአት ከሕግ ከሞት አርነት ወጥቼ በክርስቶስ ኢየሱስ ያገኘሁትን ነፃነት ይዤ ከእርሱ ጋር ልክ እየተጠጋጋው እያለ ዓለም የሚያሳዩኝ ብዙ ነገሮች አሉ እና እንቁልጭ ትጀምራለች። የተለያዩ ነገሮችን ታደርጋለች እና ምን ችግር አለው ደረስ ብለህ ትመለሳለህ ይልሃል። ይኸውልህ ክርስቶስ ካቆምክበት ቦታ አይንቀሳቀስክም። ያቆምክበት ቦታ ይጠብቅሃል። ይሰማል? እዚህ ጋር መጥቻለሁ፣ እሱም ቆሟል፣ ሰላም ተባብያለሁ፣ አቅፌዋለሁ፣ የእርሱ ሆኛለሁ። ዓለም ስባይ ስመለስ ግን እኔ ነኝ እንጂ ከክርስቶስ ምርቀው ክርስቶስ ከኔ አይርቅም። እሄዳለሁ እና የማልፈልገውን ነገር እያደረኩ እገኛለሁ እና የሆነ ሰዓት ላይ ፔናልቲ ክልል ላይ ካገኘኝ በኋላ ይፈልጋል የተባልኩትን ነገር ፈላጊ ሆኜ እገኝና እባክናለሁ። መጽሐፍ ሲናገር ጽድቅና መንግስቱን ፈልጉ ሌላ ሁሉ ምን ይላችኋል? ይጨመርልችኋል። ዘዳግም 28 ላይ ደግሞ ምንድነው ብሎ የሚናገረው? የዚህን ሕግ ቃል ብትጠብቅ ብታደርገው የሚልና አዲሱ ትርጉም እነዚህ ሁሉ በረከቶች አሳደው ይይዙሃል። ይሰማል? አዲሱ አሳደው ምን ይሉሃል ነው የሚለው። ላምልጥ እንኳን ብትል የማምለጥ ፕሮግራም የለህም። የቱንም ያክል ፈጣን ሯጭ ብትሆን ከነሱ የማምለጥ አቅም የለህም። ለምን ሲባል አንተ አንድ የተጠጋኸው አለ። የተጠጋኸው ደግሞ የመሳብ አቅም አለ። ሁሉን ነገር የመጎተት አቅም አለው። ይኸው ለእርሱ በአንተ ይሆንና የመጎተት ኃይልን ይሰጥሃል። ነገር ግን በጣም ብዙ ጊዜ እንሸወዳለን። በክርስቶስ ኢየሱስ አርነት ከወጣን በኋላ ብዙ የምንሸወዳቸው ነገሮች አሉ። አንዳንድ የትምህርት ወላፈኖች፣ በጣም ከባባድ የትምህርት ወላፈኖች አሉ። ራሳችንን እንደ ንጉስ፣ ራሳችንን እንደ አምላክ የሚያደርጉ፣ የተከፈለልንን ዋጋ የሚያስረሱ፣ ገዢ እንዳለን እንዳናውቅ የሚያደርጉ። ወዳጄ አሁንም ባሪያ ነህ። የተከፈለብህ ዋጋ ቀላል አይደለም። ስለዚህ ባርነትህን አምነህ ብትበሳ ይሻልሃል። የሚያዋጣው እሱ ነው። እዛኛው ዓለም እንኳን እኮ ሳንፈልግ ኖረነዋል እኮ። ይሄኛው ደግሞ በጣም የሚገርመው ነገር እየረዳን እያገዘን አለሁ እያለ ጸጋን እየጨመረ መንፈሱን እየሰጠ። በጣም የሚገርመው እኮ መጽሐፍ ሲናገር በማይታይ መቃተት በውስጣችሁ ሆኖ ምን ይላችኋል ይላል። የሚቃተት ራሱ ተቀምጦልሃል። ዝም ብሎ አይደለም የሚጠራ፣ ዝም ብሎ አይደለም ተከተለኝ ያለ፣ ዝም ብሎ አይደለም ባሪያ ያደረገ። ባርነትህን በኃይል እንድትወጣ እውነተኛ ባሪያ እንድትሆን የሚያደርግ ጸጋ አስቀምጦ ነው። ስለዚህ አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ማለት ባሪያ አይደሉም ማለት አይደለም።
ባሪያ የሚያደርጉን ነገሮች የትላንትናዎቹ አእምሮአችንን የሚያከርዙ ህይወታችንን የሚያበላሹ ዛሬ በክርስቶስ ኢየሱስ ስንሆን ኮነኔ ብቻ አይደለም የተሻረልን በጣም ብዙ ነገሮቻችንን እግዚአብሔር ለውጦታል ስለዚህ ለተገዛንለት ለርሱ እንኖር አዎ ኮነኔ የለብንም ከኃጢአት ከህግ ከሞት ባርነት ነፃ አውጥቶናል 12 ላይ ያለችው አንብብና ቀጥታ ማይክ አስረክባለሁ ከቁጥር 7 ጀምሮ ላንብብ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ህግ አይገዛምና መገዛትም ተስኖታልና በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው መንፈሳችሁ ግን በጽድቅ ምክንያት ሕያው ነው አሜን ነው መንፈሳችን ምንድነው ሕያው ሰውነታችን በኃጢአት ምክንያት ምን ያለ ነው የሞተ ነው የሚገል ጸጋ ተሰጥቶናል መጽሐፍ ሲናገር ኃጢአተኝነትንና ዓለማዊ ምኞትን አስክዶ የሚያስክድ ምንድነው የተሰጠን ጸጋ ስለዚህ በክርስቶስ ኢየሱስ ያሉት ግን ኃጢአትን በስጋቸው እየገደሉ በመንፈሳቸው ግን በጽድቅ ምክንያት ሕያው ይሆናሉ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል እንግዲህ ወንድሞች ሆይ ዕዳ አለብን እንደ ስጋ ፍቃድ ግን እንኖር ዘንድ ለስጋ አይደለንም እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ በእግዚአብሔር መንፈስ የሚመሩ ሁሉ እነርሱ የእግዚአብሔር ልጆች ናቸው አሜን ነው እነርሱ የማን ልጆች ናቸው አሁን እቺ ትምህርት ናት ባርነታችንን እያስካደችን ምታጣላን እነዚህን ሁለቱን ማጣጣም ካልቻልን ከባድ ነው ባርነትን ካላወቅ አርነት ሊያጠፋ ይችላል አንዳንድ አርነቶች በጣም መረን ይለቃሉ ታውቃላችሁ አይደል አንዳንድ ትምህርቶችን ሰማ ነበር እዚህም ኢትዮጵያ ያለው ከአንዳንዶቹም ጋራ በቃል ጋጭ ነበር እና በዚህኛው ስጋ እንደፈለክ ብትሆን ችግር የለውም የዳነው ምን ነው መንፈስ ነው የሚል ትምህርት መጽሐፍ ደግሞ ሲናገር መዳንህን እስከ መጨረሻው ምን በል ይላል ጳውሎስም በደንብ አስረግጦ ነግሮናል በዚህ የምትሰሩት እንደውም ከሌላው ይለያል አለ ደህና ናችሁ ለምን ሲባል ይሄ የሕያው የእግዚአብሔር ምንድነው ቤተ መቅደስ ስለዚህ ለዚህ አርነት ልንሰጠው አይገባም ጳውሎስ ሚለን እዚህ ጋር ምንድነው ግደሉት ሰው ለተገዛለት ለዛ ነገር ባሪያ ስለሚሆን ማለት ነው ልክ ለክርስቶስ ስንገዛ የክርስቶስ ምኖች እንሆናለን ባሪያዎች እንሆናለን ስለዚህ ለክርስቶስ ባሪያ በመሆን የእግዚአብሔር ልጆች ሆነን ወራሾች እንድንሆን እግዚአብሔር ይርዳን አርነታችን ጥርጥር የለውም አርነት ወተናል ትላንት የሚገዛን ኃጢአት ዛሬ አይገዛንም ልግዛችሁ እንኳን ቢል እንዳይገዛን የተሰጠን ጸጋ አለ ላምበርክካችሁ ቢል እንኳን እንዳያምበርክከን የተሰጠን መንፈስ አለ አይ አቃተን አባ ስንል የሚደርስልን አለ ክብር ለኢየሱስ ይሁን አሁን እኮ የተሰጠን መንፈስ አባት ብለን የምንጦራበት የምንጮህበት እንጂ የፍርሃት መንፈስ ምን አላለንም አልተሰጠንም ስለዚህ ዛሬ ስትደክም ወይኔ በቃ አለቀልኝ የምትልበት ዓለም ውስጥ አይደለም ያለው አሁን ስትደክም ልትወርቅ ትችላለህ በነገራችን ላይ እኔ በጣም ተረዱኝ እኔ በጣም ማመናፈስ አልፈልግም በጣም ማመናፈስ እኔ አትወርቅም የሚል ስብከት የለኝም እንዳትወርቅ ግን ተጠንቀቅ የሚል ስብከት አለኝ ከወደክ ግን ጠበቃ አለ አሜን ነው ወይ
እዚህኛው ቤት ውስጥ የተሰበሰበ ሰው በአጠቃላይ ፐርፌክት አይደለም። ብዙ ድካም አለብን፣ ብዙ የተለያዩ ችግሮች አሉብን። ነገር ግን መጽሐፍ ሲናገር እንዲህ ብሎ ይናገራል። ልጆች ሆይ ኃጢአትን አታድርጉ፣ ኃጢአትን ብታደርጉ ግን ጠበቃ አላችሁ። እስኪ አሜን ነው ወይ? የምንቀርብበት ስፍራ አለን፣ የምንጠጋው ጌታ አለን። ትዝ ይላችኋል ጴጥሮስን ጌታ ሆይ አለቅ ጠፋው ሲል እጁን ይዞ ምን አለው ይላል? አወጣው። ዛሬም የሚያወጣ ጌታ አለን። ክብር ለኢየሱስ ይሁን።